እማዬ አባዬ ብሎ አያውቅም ነበር። የአምላክ እናቱ ድንግል ማርያም በስውር አማላጅ ናት ለዘላለም። መሰላል ላይ ወጥቶ ከመሰላል ወደቀ። የምትመለከቱት ብላቴና የእህቴ ልጅ ነው። የተወለደው በውጭ አገር ነው። 3 ዓመት ተኩል ድረስ አንደበቱ አልተከፈተም ነበር። እማዬ አባዬ ብሎ አያውቅም ነበር። የዛሬ ዓመት የስውሯ ማርያምን ዝና ሰምቼ መጣሁኝ። ስውሯ ማርያም የብዙ ልጆችን ብላቴኖችን አንደበት ከፍተሻል፣ የእህቴንም ልጅ አንደበት ክፈች ያልኳትኝ። ጸበሏን እምነቷን ይዤ ሄድኩኝ ላኮላቸው። ጸበሏን እምነቷን ከተጠቀመ በኋላ አንደበቱ ተከፈተ። ክብር ለድንግል ማርያም ይሁን። ከፍ አድርጋችሁ አመስግኑ ብላለች። አመስግኑ። እኔ ከሕፃንነቴ ጀምሮ ስወለድም አስሚያመኝ ነበረ። ግን የዛሬ ዓመት መጥቼ ስውሯ ማርያም አድናኛለችና ለክብሯ መገለጫ እንድግጥ የግጥሜ ርዕስ ስውሯ ማርያም። ስውሯ ማርያም በስውር አዳኜ ስንቱን ፈተና አለፍኩ ባንቺ ተማምኜ። የአምላክ እናቱ ድንግል ማርያም በስውር አማላጅ ናት ለዘላለም። ያን ሁሉ ፈተና መፈተን ሲያቅተኝ በጎን የሆነች ጽናት የምትሰጠኝ የሁሉ እመቤት የዓለም አማላጅ ኃጢአቴ እንዲቀር የጽድቄ ፈቃጅ። ታማልደናለች ዛሬም እንደ ጥንቱ ትሰጠናለችም በረከት በየአይነቱ። ልወድቅ ስንገዳገድ ምርኩዜ የሆነች በክፉ ስመራ መንገዴን ያስዋበች። ስለ እርሷ ብዙ እልፉን ባላወራም ስለ ክብሯ ግን ምንም አይገልጸውም። እኛን ከጌታችን እያማለደችን ጸጋን ትሰጠናለች ዛሬም በሕይወታችን። ስለዚህ ለእርሷ ክብር ዛሬ የምንዘምር በጸበሏ ድነን ታምሯን እንናገር። እኔም ስለ እሷ ክብር እልፉን አወራለሁ የማዳኗን ስራ አብዝቼ ስላለው። ስላዳመጣችሁኝ አመሰግናለሁ። አመስግኑላት። ደስ በሚጣፍጥ አንደበቷ እናቴ ስውሯ ማርያም ከልጅነት ጀምሮ በአስመመም ስቃይ ነበረ። ወደዚህ አምጥተውኝ ቤተሰቦቼ ከአስመመም ስለዳንኩኝ ብላ ነው ግጥሙን ያቀረበችው። አመስግኑላት፣ ከፍ አረጋቸው። ድንግል ማርያም ታሳድግሽ። ይህ ወንድማችን መሰላል ላይ ወጥቶ ከመሰላል ወደቀ። ከመሰላል ሲወርድ ከባድ ጉዳት ደረሰበት። ሐኪም ቤት ወስደን ቼክ ስናስመረምረው በጭንቅላቱ ውስጥ ደም ፈሷል። የመዳን ዕድሉ ጠባብ ነው አሉና ቤተሰቦች ሁሉ ተሰብስባችሁ ፈርሙልን። እንደዚህ አይነት ከባድ ጉዳት አክመን አናውቅም፣ ፈቃዳችሁን ስጡን፣ ሊተርፍም ላይተርፍም ይችላል አሉን። ከፈረምን በኋላ ወደ አይሲ ያስገቡት። እዛ ሲገባ እስከ 3 ቀን አልነቃም። እንደዚህ አሉን። ተጨንቀን ስንጠይቃቸው አይ ከባድ ጉዳት ስለደረሰበት ከ1 ወር በላይ ሊቆይ ይችላል ተባልን። እኔ ስውሯ ማርያም ታምሯን ስለሰማው እዚህ መጥቼ እናቴ ስውሯ ማርያም ዝናሽን ታምርሽን ሰምቻለሁ፣ የማይሆነው ሆኖ አይቻለሁ፣ ወንድሜን ማሪልኝ አልኳትኝ። ወር ይተኛል አይነቃም የተባልኩት በ4ኛው ቀን ነቃልኝ። ከፍ አረጋችሁ አመስግኑ። ይኸው በክብር ጤነኛ ሆኖ ቆሟል ብላለች። አመስግኑ፣ ከፍ አረጋችሁ። ለ4 ዓመት ያክል ካፌ ደም ይፈስ ነበረ። በጣም ተጨንቄ ታመሜ ባለሁበት ሰዓት ስውሯ ማርያም መጥቶ የሄደ ሰው የድንግል ማርያምን የቅቤ እምነቷን ይዘውልኝ መጡ። ያንን እንደመጣልኝ ዋጥኩት። ለ1 ቀን ወዲያውኑ እምነቱን እንደዋጥኩት ደሙ ጸጥ አለልኝ። ለ3 ቀን ወጣለሁ ብዬ ነገር ግን ድመት ወሰደችብኝ። ለድንግል ማርያም አልቅሼ ድንግል ማርያም የእምነት ጠፍቷል፣ ነገር ግን አንቺን አምኜ በአንቺ ስም 300 ብር ሰፍቼ አንገቴ ላይ በእሷ በድንግል ማርያም ስም አንገቴ ላይ ያደረኩት። ድንግል ማርያም ከበሽታዬ ፈውሳኝ። ቦታውን አላቀውም፣ የት እንደሆነ አላውቅም። በህልሜ ያየሁትን ቦታ
ድንግል ማርያም አስነስታኝ እዚህ ስፍራ መጣችኝ። ክብር ለድንግል ማርያም ይሁን። አመስግኑልዋል፣ አመስግኑላቸው። የአይምሮ ጭንቀት ነበረብኝ። የዛሬ ዓመት ስውሯ ማርያም መጥቼ እናቴ ስውሯ ማርያም ወደ ራሴ መልሽኝ፣ ማሪኝ፣ ከጭንቅ አውጪኝ፣ ገላግኝ ብዬ አልቅሼ ለመንኳትኝና ሄድኩኝ። አላሳፈረችኝም። ከጭንቅ አወጣችኝ፣ ጭንቄን አራቀችልኝ። ስለቴን አስገብቻለሁ። ከፍ አድርጋችሁ አመስግኑ ይብላለች። ይህች እህታችን በአረብ ሀገር ነበርኩኝ። እዛ ያለው ከባድ ሁኔታ ውስጥ ገባሁኝ። ስውሯ ማርያም ስውሯ ማርያም እያልኩኝ ዕለት ዕለት እጣራ ነበረ። እንደዚህ ያልኩኝ ለድንግል ማርያም እናቴ ድንግል ማርያም ሳላብድ አይምሮዬን ሳልስት ሳልጨነቅ በሰላም መልሽኝ አልኩኝ። ከባድ ችግር ውስጥ ነበርኩኝ። ኤርፖርት ውስጥ ብቻ 3 ቀን ሳልበላ ሳልጠጣ ተቀምጫለሁ። ባለቤቴ በስልክ ያገኘኝ ነበረ። አይዞሽ ስውሯ ማርያም ሄጄ ነግርልሻለሁ፣ በሰላም ምንም ሳትሆኚ ትመጫለሽ አለኝ። ድንግል ማርያም የባለቤቴን ልመና ሰምታ ይሄው ከሰው ሀገር ወደ ሀገሬ መልሳኛለች። አመስግኑላት ድንግል ማርያም። ይህች እህታችን የታቀፍኳት ብላቴና ሰውነቷ ሙሉ ለሙሉ ቁስል በቁስል ሆኖ ተማብኝ ነበረ። ሕክምና ከአንድም 4 ጊዜ ሞክሬያለሁ። በሕክምና ግን ቁስሏ ሊጠፋ አልቻለም። ሕክምና እየሞከርኩ ያለ በድንገት ዝናዋን ሰምቼ ወደዚህ መጣሁኝ። ጸበሏን እምነቷን ሙሉ አካሏን ቀባኋትኝ። ከዚያ 4 ሐኪም ቤት ሄጄ ያልዳነችው ልጄ በስውሯ ማርያም በጸበሏ በእምነቷ ሙሉ ለሙሉ ከሰውነቷ ላይ ያለው ቁስሏ ረግፎ ወደቀ። ከፍ አድርጋችሁ አመስግኑ። አሁን በአካሏ ምንም አይነት ቁስል የለባትም ብላለች። አመስግኑላት። እኛ አባታችን ባላወቅኩት ምክንያት ይሄ ከፊቴ ወደ አንድ ፊት ዞሮ ነበረ። አፌም መከፈት አይችልም ነበረ። ነገር ግን ድንግል ማርያም ደጅ ስውሯ ማርያም ደጅ መጥቶ ሄደ ሰው 3 መለኪያ ጸበል ሰጠኝ። እሱን ሳስነካው ድንግል ማርያም አፌን ከፈተችልኝ፣ ወደ ነበረበት ተመለሰልኝ። ክብር ለድንግል ማርያም ይሁን። አመስግኑልኝ ብሏል። አመስግኑላቸው። አንድ ወሳኝ ጉዳይ ነበረኝ ለልጄ። 5 ዓመት ብሎ አንዲት ወረቀት ለማግኘት ተንከራትቻለሁ። ነገር ግን ያ ጉዳይ 5 ዓመት ብሎ ምንም አይነት ፍንጭ አልነበረውም። የስውሯ ማርያምን ዝና ሰምቼ ከኮንቦልቻ እየመጣሁኝ ስውሯ ማርያምን ሄጄ እለምናታለሁ። 5 ዓመት የለፋሁበት የጠየቅኩበት የልጄ ጉዳይ ተስተካክሎ መለሳለሁ ብዬ በእምነት ከሀገሬ ተነሳሁኝ። ከዚያ ስውሯ ማርያም ብዬን የመጣሁት ደብረ ሲና ስደርስ ደጇን እንኳን ሳረግጥ 5 ዓመት ያልተሰጠኝ ወረቀት ነይ ውሰጂ ወረቀትሽን ተባልኩኝ። ከፍ አድርጋችሁ አመስግኑ ሊበላለች። ክብር ለድንግል ማርያም ይሁን። እኔ ስውሯ ማርያም እንደምታስተካክል አምኜ ነበር ሄድኩት። አልመለስም አልኩኝ። ራሷ ታስተካክለው እሷን የጀመረችው አልኩኝ። እዚህ ከደረስኩ በኋላ ተደውሎ ወረቀትሽን ተረክበዋል ቤተሰቦችሽ፣ ነገርሽ ተስተካክሏል ተባለ። አመስግኑ ሊበላ ስለቷን አስገብታለች። ወደዚህ ስፍራ የመጣሁት 8 አይነት በሽታ ይዤ ነው። 8ቱንም ጽፈው ነው ያመጡት ክርስቲያኖች። ይገርማል ብቻ 2 እግሮች አይቆሙም። ኪንታሮት አለብኝ። የግራ አጥንቶች ያመኛል፣ ወገቤ ያመኛል፣ ኩላሊት ያመኛል፣ አስማ አለብኝ፣ የልብ ድካም አለብኝ፣ ይጨንቀኛል። ይሄን ሁሉ በሽታ ይዤ ድንግል ማርያም ደጅ ቀረብኩ። ድንግል ማርያምን ለመንኳት፣ ተማጸንኳት። እመቤቴ ጸበሏን ተጠቅሜ ይሄው አንዱን በሽታ በላይ ላይ የለም። ክብር ለድንግል ማርያም ይሁን። እመቤቴ ፈውሳኛለች ብለዋል። አመስግኑላቸው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ድንገት ወንድ ልጄ ምን እንደነካው ሳላውቅ እኔንም ባለቤቴንም እናቴ አባቴ አደላችሁም ብሎ ከቤቴ ወጣ። በቤታችን መንፈስ ገብቶ እጅግ በጣም ስንሰቃይ ነበረ። እንዲሁም እኔ 18 ዓመት ሙሉ በጨጓራ ህመም ተሰቃይ ነበረ። እናቴም እንደዚያው በህመም ተሰቃይ ነበረ። በቀጥታ እዚህ መጥቼ እምነቷን ይዤ ሄድኩኝና ቤቴ ውስጥ እኔም እናቴም እንድትጠቀም አደረግን። ለእናቴ ለስውሯ ማርያም ተንከራትቼ ያሳደግኩትን መከራይቼ ያሳደግኩትን ልጄን በቅፌ መልሽልኝ እናቴ ብዬ
ለምኜ ተመለስኩኝ። ድንግል ማርያም ቤታችን ውስጥ የገባውን ነገር ነቅላ አውጥታ እኔን ለ18 ዓመት ሙሉ ያሰቃየኝን የጨጓራ ህመም እናቴንም የሚያሰቃያትን ህመም ነቅላ ጥላ ልጄም ወደ ቤት ተመልሶ አሁን በዚህ ዓመት ጥር ላይ ዳርኩትኝ በክብር። ከፍ አረጋችሁ አመስግኑ። ክብር ለድንግል ማርያም ይሁን ብላለች። አመስግኑ። የመኪና አደጋ ደርሶብኝ እግሬ ተጎዳ። ለ3 ጊዜ ኦፕራሲዮን ተሰራሁ። ነገር ግን መስተካከል አልቻለም። አሁንም ሄጅ ስመረምር አሁንም ኦፕራሲዮን መሰራት አለበት ኢንፌክሽን ሰርቷል ተባልኩ። ለ4ኛ ጊዜ ግራ ገባኝ። የድንግል ማርያም የሰዎቹን ምስክርነት ሰምቼ ወደ ስውሯ ማርያም ገዳም መጣው። እምነትን እየተቀባው ጸበሉን ለ7 ቀን ያክል ተጠቅሜ ድጋሚ ሄጅ ስመረምር አጥንቱም እየገጠመ ነው፣ ምንም አይነት ኢንፌክሽን የለብንም ተባልኩ። ክብር ለድንግል ማርያም ይሁን። ይሄው በደጇ ቆሜያለሁ ብሏል። አመስግኑለት። ወንድማችን ልጄን በጣም ያመብኝ ነበር። የ6 ዓመት ሕፃን ነች። ብቻዋን ቤት ውስጥ አትቀመጥም። ውጭ ከወጣ ትጠፋለች። እኛን እንኳን ቤተሰቧን አታውቅም። እንደዚሁም ደግሞ አንደበቷም አይናገርም ነበር። ለድንግል ማርያም ነገርኳት። እመቤቴን ተማጽኜ ድንግል ማርያም የሁሉን ጭንቅ የምትመልሰው ስውሯ ማርያም የኔንም ጭንቀቴን መከራዬን አላቃልኝ ልጄን ፈውሳልኛለች። ልጄ ተረጋግታለች። አንደበቷም መናገር ጀምሯል። ክብር ለድንግል ማርያም ይሁን። አመስግኑልኝ ብሏል። አመስግኑለት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ልጄ በአሜሪካን አገር ትኖራለች። ልጇ 7 ዓመቱ ነው። 7 ዓመቷ ነው። አንደበቷ ግን አልተፈታም ነበረ። የስውሯ ማርያምን ዝና ሰምታ ከአሜሪካ እዚህ መጣች። 15 ቀን ጸበሏን ተጠመቀች። 7 ዓመት ያልተናገረችው አባቷን እናቷን የማትለየዋ ልጅ መጀመሪያ እዚህ ደጇ ላይ እማዬ ማለት ጀመረች። ወደ አሜሪካን አገር ከተመለሱ በኋላ ከእህቶቿ ከወንድሞቿ ጋር በስርዓቱ መነጋገር ጀመረች። አንደበቷ ተከፈተ። ከፍ አድርጋችሁ አመስግኑልኝ ብለው ስለታቸውን አስገብተዋል። አመስግኑ። ግን ይሄ የምታዩት ፊት ያለው ብላቴና አንድ እግሩና አንድ እጁ አይዘረጋም ነበር። እግሩ እያነከሰ ነበር ወደዚህ ስፍራ የመጣው። ድንግል ማርያም ደጅ መጣን። ለስውሯ ማርያም ነገርናት። ለ7 ቀን ያክል ጸበሏን ሲጠመቅ ይሄው እጁ መዘርጋት ጀምሯል። ክብር ለድንግል ማርያም ይሁን። አመስግኑልኝ ብሏል። አመስግኑላቸው። እግዚአብሔር አምላክ ስሙ የተመሰገነ ይሁን።